ሰላም ጤና ይስጥልን ተመልካቾቻችን የሰዓቱ መረጃዎችን ነው ይዘንላችሁ ቀርበናል። እኔ ቅድስት ደጀኔ አብሬያችሁ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታ አደርጋለሁ። የሀገር ውስጥ መረጃችን ደግሞ ቀዳሚ የሚሆን ነው። በአዲስ አበባ ከተማ ከ194 ሚሊዮን ብር በላይ የሚገመቱ የተበላሹ ምርቶች ተወገዱ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2018 በጀት ዓመት ባለፉት 9 ወራት የገበያ ቁጥጥርና ክትትል ስራ አከናውኗል። በዚህም ከ194 ሚሊዮን ብር በላይ የሚገመቱ ለጤና አደገኛ የሆኑ ምርቶችን ከገበያ ማስወገዱን አስታውቋል። በቁጥጥሩ ወቅት የጊዜ ገደብ ያለፈባቸውና የተበላሹ ወይም የጥራት ደረጃን የማያሟሉ የምግብ የመጠጥና የጤና ነክ ምርቶች ተገኝተው ከስርጭት ውጪ ተደርገዋል። በተጨማሪም የትንባሆ ቁጥጥር አዋጅ ቁጥር 1112 ህዝባር 2011 በመጣስ ሲሸጡ የተገኙ የትንባሆ ምርቶችም ተይዘው ከገበያም እንዲወገዱ ተደርጓል። የእርምጃ የህጉን ተፈጻሚነት ለማረጋገጥና የህብረተሰቡን ጤና ለመጠበቅ የተወሰደ መሆኑ የተገለጸም ሲሆን በቀጣይ የገበያ ቁጥጥርና ክትትል ስራዎችንም አጠናክሮ እንደሚቀጥል ባለስልጣኑ ገልጿል። ለተጠቃሚዎች አደጋ የሚፈጥሩ ምርቶችን ከገበያ ለማስወገድና ህገወጥ የንግድ ድርጊቶችን ለመከላከልም የተጠናከረ ስራ እያከናወነ እንደሚገኝም የምግብና ጤና ነክ ቁጥጥር ዳይሬክቶሬት ኃላፊ አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። በቃጫኝነትና አውራጅነት የሚሰራው ግለሰብ በሆስፒታሉ ስራ አስቀጥራችኋለሁ በማለት ያስገድዶ መድፈር ጥቃትና በአራት ሴቶች ላይ የማታለል ወንጀል የፈጸመው ግለሰብ በእስራት ተቀጣ። በአምቦ ከተማ አስተዳደር ሆራ አያንቱ ቀበሌ በሚገኘው የአምቦ ስፔሻላይዝድ አጠቃላይ ሆስፒታል ውስጥ በቃጫኝነትና አውራጅነት ተቀጥሮ የሚሰራ ግለሰብ የተለያዩ ግለሰቦችን ስራ አስቀጥራችኋለሁ በማለት የማጭበርበር ተግባር ሲፈጽም በቁጥጥር ስር ውሎ በእስራትና በገንዘብ መቀጮ ተቀጥቷል። እንደ ምዕራብ ሸዋ ዞን አቃቤ ሕግ ጽሕፈት ቤት መግለጫም ተከሳሽ ኩምሳ ጭምድ የተባለው ግለሰብ ከሰኔ 12 ቀን 2017 ዓ.ም ጀምሮ እስከ ህዳር 16 ቀን 2018 ዓ.ም ድረስ በሆስፒታል ውስጥ በቃጫኝና አውራጅነት ተቀጥሮ በሚሰራበት ወቅት የተለያዩ ግለሰቦችን በመቅረብ ስራ እንደሚያስቀጥራቸው በመንገር የማጭበርበር ተግባር ሲፈጽም ቆይቷል። ተከሳሹ በተለያዩ ጊዜያቶች አምቦ ሆስፒታል ስራ ለመቀጠር የሚመጡና አስተማሚዎችን በመጠጋት የሆስፒታሉ አመራር አካላት ዘመዶች ናቸው፣ ስራ ለመቀጠር ከፈለጋችሁ ቅድሚያ እኔን አናግሩ በማለት አራት ሴቶችን አታሉ 10 ሺህ እስከ 50 ሺህ ብር ድረስ አጭበርብሮ ወስዷል። የው ተከሳሽ ህዳር 18 ቀን 2018 ዓ.ም አንድ አባቷን በሆስፒታሉ ስታስታመም የነበረችን ወጣት ተግባብቶን በሆስፒታሉ የካርድ ክፍል በወር የ10 ሺህ ብር ደሞዝ እየተከፈላት እንደምትሰራ አግባብቶ 45 ሺህ ብርና የትምህርት ማስረጃ ሰነዷን ተቀብሎ በመሰወሩ ተጎጂዋ ለፖሊስ በማመልከቷ በተደረገ ክትትልም በቁጥጥር ስር ውሏል። በተጨማሪም ተጎጂዋን በማግባባት የእጅ ስልኳን አታሎ የወሰደና የግብረ ስጋ ድፍረትም የፈጸመባት መሆኑን ፖሊስ በተለያዩ ማስረጃዎች ያረጋገጠም ሲሆን የምርመራ መዝገቡን በአራቱ ተጎጂ ሴቶች ቃልና በሌሎች ማስረጃዎች በማጠናከርም አጠናቀው ለአቃቤ ሕግ የላከ መሆኑን ብስራት ሬዲዮ ሰምቷል። ከፖሊስ የቀረበው የምርመራ መዝገብ የተመለከተው የምዕራብ ሸዋ ዞን አቃቤ ሕግ ጽሕፈት ቤት በከፍተኛ አታላይነትና አጭበርባሪነት ወንጀልም ክስ መስርቷል። ክሱን የተመለከተው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም ሰኔ 25 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ9 ዓመት እስራትና በ4 ሺህ ብር መቀጮ እንዲቀጣ ወስኖበታል። ዘገባው የሰብል አበበ ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን እናሳልፋችኋለን። በባንኮክ በምሽት መዝናኛ ቤት ውስጥ በደረሰ የእሳት አደጋ ቢያንስ የ27 ሰዎች ሕይወት አለፈ። በባንኮክ ታዋቂው የቻቱቻካ ወረዳ ውስጥ በሚገኝ አንድ የምሽት መዝናኛ ቤት ውስጥ በተነሳ እሳት ቢያንስ የ27 ሰዎች ሕይወት ሲያልፍ 8 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። የእሳት አደጋ ተከላካዮች እሁድ ለሰኞ አጥቢያ እኩለ ሌሊት ካለፈ በኋላ ወደ ቦታው ተጠርተው ሲገቡ በእሳቱ በተሸፈነው የፊት በር በኩል ሰዎች እየሸሹ መሆናቸውም ተመልክተዋል። የዓይን እማኞች እሳቱ የጀመረው በባር ቤቱ መድረክ አቅራቢያ ሲሆን በፍጥነትም ተስፋፍቷል ብለዋል። በኤክስ ላይ የተለጠፈው ቀረጻ ሰዎች ሲሞቱ አንዳንዶቹ ሲጮሁና ሲወድቁ ከባር ውስጥ የእሳት ነበልባል ሲፈነዳም ያሳያል። እንዲህ አይነት ክስተቶች በታይላንድ ለመጀመሪያ ጊዜ የተከሰቱም አይደሉም። ቀደም ሲል ከተከሰቱት አደጋዎች በኋላ የእሳትና የኤሌክትሪክ ደህንነት ደረጃዎች ለማሻሻል መንግስት ይፋዊ ቃል ቢገባም አሁንም ብዙ ጊዜ በአግባቡ አይተገበሩም። የእሳቱ ይፋዊ መንስኤ በምርመራ ላይ መሆኑም ጠቅላይ ሚኒስትር አኑቲን
ቻርኖቪራኩር ተናግረዋል። እንዲሁም እሳቱ ሲነሳ ትርኢት ሲያቀርብ ከነበረ ሙዚቀኛ ጋርም እንደተነጋገሩ አስታውቀዋል። የእሳት አደጋ ተከላካዮች እሳቱን በግማሽ ሰዓት ውስጥ መቆጣጠር ቢችሉም 9 ወንዶችና 18 ሴቶች ሕይወታቸውን አጥተዋል። ከ60 በላይ ሰዎች ደግሞ በሆስፒታል ሕክምናም እየተደረገላቸው ሲሆን ከነዚህ መካከልም 8ቱ ከፍተኛ ጉዳትም ደርሶባቸዋል። በዩናይትድ ኪንግደም ባለፉት 20 ቀናት ከ2700 ሰዎች በላይ ከሙቀት ጋር በተያያዘ ሕይወታቸው ማለፉ ተሰማ። በእንግሊዝና በዌልስ በግንቦትና ሰኔ ወር ከ2700 በላይ ሰዎች ሞተዋል። ይህ ህልፈት የተመዘገበው ከከባድ የሙቀት መጠን ጋር የተያያዘ ነው ሲል አንድ አዲስ ጥናት አመልክቷል። ከግንቦት 21 እስከ 29 መካከል ባሉ ቀናት ከሙቀት ጋር በተያያዘ 550 ሰዎች ሞተዋል። እንዲሁም ከሰኔ 18ና 28 መካከል ባሉት ቀናት ወደ 2200 የሚጠጉ ሰዎች ሞተዋል ሲሉ ሳይንቲስቶች ሰኞ ዕለት አስታውቀዋል። ከኢምፔሪያል ኮሌጅ ለንደን፣ ከሜትሮሎጂ ቢሮና ከለንደን የንጽህናና የትሮፒካል ሕክምና ትምህርት ቤት የተውጣጡ ተመራማሪዎች የአየር ሁኔታ መረጃዎችንና በአስከፊ የአየር ሁኔታ ወቅት ስለሚከሰቱ ከመጠን በላይ ሞት ጥናቶችም ተጠቅመዋል። የዩኬ የጤና ደህንነት ኤጀንሲም በቅርብ ጊዜ በተከሰተው የሙቀት መጠን የሞት መዝገቦችን መሰረት በማድረግ በሚቀጥሉ ሳምንታት ከሙቀት ጋር በተያያዘ የሚሞቱ ሰዎችንም ይፋዊ ግምት እንደሚያወጣም አስታውቋል። የአየር ንብረት ለውጥ የሙቀት ማዕበሎችን ያስከትላል። ዩኬና አብዛኛው አውሮፓ በዚህ ዓመት 2 ሪካርድ የሰበሩ የሙቀት ማዕበሎችም አጋጥሟቸዋል። በእንግሊዝ የሙቀት መጠኑ በግንቦት ወር 35.1 ዲግሪ ሴንቲግሬድ እና በሰኔ ወር 37.7 ደርሷል። በእንግሊዝና በምዕራብ አውሮፓ ክፍሎች በሙሉ ከፍተኛ የሙቀት ማዕበሎች ነበሩ ሲልም የሜት የአየር ንብረት መለያ ቡድን የሳይንስ ስራ አስኪያጅ ማርክ ማካርቲ ተናግረዋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም